ሩቲ እንኳን ልጅ እቅርና ዶሮ የጠፋብሽ አትመሲም። አንተ ልጅ እንደ ልጅ ስለማትቆጥረውና አንተ ጋር ስለሆነ ለዛ ነው ዶሮ የጠፋብን ማትመስለው። እኔማ ምን እያሳለፍኩ እንደሆነ እንደ እናትነት ከኔ የሚጠበቀውን እያደረግኩ እንደሆነ በደንብ ጠንቅቀ ልቦና ያውቀዋል ብለዋለች። እና እንግዲህ ሩትዬ ዛሬ ከስንት ጨዋታና ከስንት ቪዲዮ በኋላ ክስ መስረታለች ቡዜሊያም ሄርሜላ ላይም። እኔ ግን የገረመኝ ይሄ ዴቭ የሚባለው ሽልጥልጥ ዛሬ ምን ተገኝቶ ነው? ከትላንትና ሆዲያ የሩትዬ ልጅ አያቱ ጋር ካልሄደ ብሎ አገር እያዝልኝ ይለቀቅልኝ ሲል ነበር እና አላዋጣው መሰለኝ። በዛ በኩል ቪዲዮ በጣም እየሰራ አይደለም እና ወደዚህ ተገልብጧል። እንግዲህ በደንብ የሚያገኝበት ፓርት ከሩትዬ ጋር ሲመጣ እንዴት ቪዲዮ እንደምታይለት ሁላችንም እናውቃለን። ለዛ ነው ወደዚህ የተገለበጠው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ እንግዲህ ሩትዬ ዛሬም ልጇን አላገኘችም። እኛ ብዙ ጠብቀን ከልጇ ጋር ትመጣለች፣ ልጇን አግኝታ ይዛው ትመጣለች ብለን ነበረ። ገና ዛሬ የክስ ወረቀት ወጥቷል። ነገ ደግሞ እስር ቤት ይሄዳሉ። ከነገ ወዲያ ደግሞ እንግዲህ የሚፈጠረውን አብረን የምናይ ይሆናል ማለት ነው። አብርሃም ዶሮ የጠፋብሽም አትመሲም ብልሃል እና አንተ እኮ ልጅ እንደጠፋ ብታስብ ኖሮ ልጅ የት አለ እስቲ አሳይኝ፣ እውነት ጠፍቶ ከሆነ የት አለ ብለ መጠየቅ ትችል ነበር። አንተ ጋር ባይሆን ልክ ሩትዬ እንዳለችው ማለት ነው። እሺ አንተ ጋር አይሁን፣ አንተ ጋር አልሆነም እንበል። ሩትዬ ጠፍቷል ብላለች አይደለ? ይቺ ሴት ያለ ምክንያት አይደለም ልጄ ጠፍቷል ያለችው። ይሄና ላይ እያለቀሰች ያለችው ያለ ምክንያት አይደለም። እስቲ ልጅ አይደለም እንዴ እጅ ልጠይቆ ብልሃል አንተ ደነዝ ድኡዝ። አንተ እኮ ልጅ ጠፍቶ በቀጠራራ ቀን እኮ ረድ ልብስ አልብሰ እቺ የምትወራዳና ልክስክስ የሆነች ሴትን አቅፈክ በቀን ሶፋ ላይ ቁጭ ብለክ የነበረው ትላንትና እኮ አይተናል አይደል እንዴ? አጎቱ ነበር ተጨንቆ ቤት ድረስ መጥቶ ስጠይቅ ጭራሽ ደግሞ ፖሊስ ልጠራበት ኪስ ስልክን እያወጣክ ነበርና ምን አይነት ማፈሪያና ባለጌ መሆንን ያየው ትላንትና ነው። እና ለሉልዬ ደግሞ ምንም ቦታ እንደሌለክ፣ ምንም ለሱ አባትነት ስሜት ራሱ እንደማይሰማክ፣ ቆሻሻ ወንድ እንደሆንክ ትላንትና ነበር ያረጋገጥኩት እኔ።